ቤተክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን። እነዚያም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ፣ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ሁለተኛው ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ሶስተኛው ደግሞ ተማሩ፣ እወቁ፣ የተነገራችሁ ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። አራተኛው አትደንግጡ፣ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። አምስተኛው ትጉና ጸልዩ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ሌላው ተዘጋጅታችሁ ኑሩ፣ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ሌላው በእምነታችሁ ጽኑ፣ እስከ መጨረሻው የሚጸና እርሱ ይድናል። እነዚህ ሁሉ ምክሮች፣ ማስጠንቀቂያዎች፣ ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል በሃይማኖት በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድል የጽድቅ አክሊል ተሸልሞ በዘላለማዊ ደስታ ይኖራል። ደብረ ዘይት ትርጉሙ የወይራ መብቀያ በወይራ ድል የተሸፈነ ተራራ ማለት ነው። ወይንም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ሁለቱ ደብረ ዘይት ማለት የወይራ ዛፍ የሞላበት የወይራ ዛፍ የበዛበት የወይራ ተራራ ማለት ይሆናል። ደብረ ዘይት ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ቦታ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ቦታ ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ላይ ይገኛል። ቤተፋጌ እና ቢታንያ በኮረብታው ጫፍና በምስራቅ ዳገታ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናግሯል። በዚሁ ተራራ ላይ ወደ ሰማይ አድርጓል። በዚህ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ ላይ እንደሚገለጽ ትንቢት ተናግሯል። የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ላይ ተጠርቷል። ምክንያቱ ደግሞ ይህ ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህንና የዓለም መጨረሻ ምልክቱስ ምንድን ነው? አሉት ተብሎ እንደተጻፈው ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜን፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀው ቤተ መቅደስ ውበቱን አስተውለው ምንኛ ጥበበኛ እንደሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያደርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊትም የሚሆነውን ምስጢራትና በቤተ መቅደሱ በሕዝብ ላይ ሊደርስ ያለውን በትንሹ ጠቁሟቸዋል። ደቀ መዛሙርቱን ይህ ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው
ንገረን፣ ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። በዚህ ጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው ወይም መቼና ምን የሚል ነበር። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው? ሲሉ ጠየቁት። ጌታችንም የመጀመሪያውን ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ የሰው ልጅ ቢሆንም የሚያውቅ የለም ሲል አጭር መልስ ሲሰጣቸው፣ ስለ ሁለተኛው ጥያቄ ስለ ምልክቱ ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎች እንዲሁም ምሳሌዎች በብዛት ቀርበዋል። የመጀመሪያው ምልክት ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። ይህ የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ላይ ምዕራፍ 13 አውሬ ተብሎ የተጠቀሰው በቅዱስ ጳውሎስ የዓመፅ ሰው እርሱ የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና በ666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተ ክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። በዚያ ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀን። በሀገራችን በኢትዮጵያ በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያናችን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳን አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሱ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አድርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ ቢሉት አዎ ትክክል፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገኝ እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛው የዳግም ምጽአት ምልክት ጦርነት ነው። ጦርነት ድሮም ነበር። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉንም የሚደፈጥጥ፣ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል ሲል ተናግሯል። ሶስተኛው የዳግም ምጽአት ምልክት ደግሞ ረሃብ ሲሆን የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን በኢትዮጵያ የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። በአሁኑ ሰዓት በብዙ ሚሊዮኖች የሚቆጠሩ ህዝቦች በአስቸኳይ ምግብ እርዳታ የተጋለጥንበት ሁኔታ ላይ እንገኛለን። ይህ አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ተብሎ እንደተጻፈ። አራተኛው የዳግም ምጽአት ምልክት ደግሞ የምድር መንቀጥቀጥ።
የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ፣ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሃይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት ተደርጎ ተነግሯቸዋል። የምድር መናወጥ በልዩ ልዩ ስፍራ ይሆናል። ይህንም የምናገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ይገኛል። አምስተኛው የዳግም ምጽአት ምልክት ደግሞ የክርስቲያኖች መከራ ይጨምራል። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን፣ እስላሞችንና አይሁዶችን በመጠቀም በክርስቲያኖች ላይ ከመቼውም ጊዜ በላይ ችግር መፍጠር የጀመረበት ጊዜ ላይ እንገኛለን። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያን ጥያቄ ለማስተናገድም መንግስታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንን ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እንደተጻፈ ሃይማኖተኝነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ ክርስቲያኖች እርስ በርሳቸው መከዳዳት ጭንቁን ያከፋዋል፣ መከራውን መራር ያደርገዋል። በዚያ ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸው ይጣላሉ ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 10 ላይ ተብሎ በጌታ እንደተነገረ ከሃዲያኑ ሆን ብለው በዕቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው። ፍቅርና መተማመን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስተኛው የዳግም ምጽአት ምልክት የሆነው ደግሞ ሐሰተኞች ነቢያት በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአት ምልክት አድርጎ ጠቅሷል። በአሁኑ ዘመን በሀገራችን ነቢያት ነን የሚሉ አጭበርባሪዎች እንዳሸን እየፈሉ ይገኛሉ። እነዚያም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምትሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ ተብሎ በማቴዎስ ወንጌል ምዕራፍ 24 ከቁጥር 11 እስከ 24 እና 26 ተብሎ በጥብቅ ተነግሯል። እንግዲህ በዘመናችን በሀገራችን ኢትዮጵያ ሆነ በሌላው ዓለም በነቢይነት በሰባኪነት ስም የሚደረገው የንግድና የርኩሰት እንቅስቃሴ በማስተዋል መከታተል እንዲሁም ራሳችን መጠበቅ ያስፈልጋል። ሰባተኛው የዳግም ምጽአት ምልክት የሆነው ደግሞ የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋት ይገባል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገናኛና ምንጭ ነው። ስምንተኛው ደግሞ የወንጌል መዳረስ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ምልክቶች ሆነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለ መኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን
ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ይላል በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ። በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። ሌላው የምጽአቱ ምሳሌዎች። የመጀመሪያው ምሳሌ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣቱ እንዲሁ ይሆናል ተብሎ ተጽፏል። ሌላው ምሳሌ ደግሞ ቀኑ አለመታወቁ እንደ ሌባ ነው፣ ያን ግን እወቁ። ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተውም ነበር። የሰው ልጅ በማታስቡበት ሰዓት ይመጣል። ለታሪካዊ ማስገንዘቢያ የኖህ ዘመንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን ቀርቧል። ወቅታዊ መልእክቶችን በምናይበት ጊዜ የመጀመሪያው ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ሁለተኛው ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንዲህ ንቁ ይላል። ሶስተኛው ደግሞ ተማሩ፣ እወቁ፣ እንዲሁ እናንተ ደግሞ ይህን ሁሉ የተነገራችሁ ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። አራተኛው አትደንግጡ፣ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። አምስተኛው ትጉና ጸልዩ፣ ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ሌላው ተዘጋጅታችሁ ኑሩ፣ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ሌላው በእምነታችሁ ጽኑ፣ እስከ መጨረሻው የሚጸና እርሱ ይድናል። እነዚህ ሁሉ ምክሮች፣ ማስጠንቀቂያዎች፣ ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋል በሃይማኖት በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድል የጽድቅ አክሊል ተሸልሞ በዘላለማዊ ደስታ ይኖራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግስቱን እንዲወርስ ቢሆንም የሰይጣንን ወጥመድና አሽከላ ሁሉ አልፈው በሐሰተኞች ክርስቶሶች በሐሰተኞች ነቢያት ምትሃታዊ ታምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደት እና የመጨረሻው ዋጋ ቀን በጌታችን ቀን የሚቆሙ የታደሉ ናቸው። እንግዲህ እኛ በቀኙ ያቆመን ዘንድ የአባቴ ቡሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ልጇ መድኃኔዓለም ኢየሱስ ክርስቶስ በዚያ በሚያስፈራ ቀን ይራራልን። በመሆኑም በጌታችን በመድኃኒታችን በኢየሱስ ክርስቶስ ዳግም ምጽአት ዕለት እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስቱ ውረሱ እንድንባል ቅዱስ ቃሉን ሰምተን አምነን ታምነን እስከ መጨረሻው በሕገ እግዚአብሔር መመራትና በበጎ ምግባር በቅድስና ሕይወት ልንኖር ይገባል። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን ተብለን ርስተ መንግሥተ ሰማያት እንድንወርስ የአምላካችን የእግዚአብሔር እርዳታ ይለየን። አሜን።